ምንም የፈታነው ጉዳይ የለም። አሁን ነው ልንፈታው የምንችለው። አሁን ነው እንድንፈታው የምንፈልገው። ስለኔና ስለአንቺ ጓደኞቼ ፊት ማውራትሽ ልክ እንዳልሆነ አመሽበታል። ስለኔና ስለአንቺ ነገሮችን ሚዲያ ላይ አላወራሽም እንጂ ላይ እኮ አለሽ ወረዳ አንዴ ከዚህ በፊት ሚዲያ ላይ አልወጣሽም ጭራሽ። ሚዲያ ላይ አልወጣሽም ጭራሽ። እንድትደግምብኝ አልፈልግም። ሚዲያ ላይ አልወጣሽም ጭራሽ። አንቺ እኮ ነሽ ተዳራግኝ ያልሽው እውነቱን አምነህ አንተ እንዳደረግከው አምነህ በቤተሰቦች ፊት ስማኝ፣ አስጨርሰኝ፣ ይቅርታ እንድትጠይቀኝ አልጠይቅም። ስለዚህ ሁሉንም ነገር በህግ ነው የምናወራው። ያለ ፍቃዴ ነው የወጣው ይሄ ቪዲዮ። ስለዚህ ሰላም፣ እንዴት ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ሁላችሁም ባላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። ዛሬ የመጣሁበት ጉዳይ ትላንት ፖስት በተደረገው ቪዲዮ ነው። የትላንትናው ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ ሁላችሁም። እና ከዛ ቪዲዮ በፊት ከ3 ቀን በፊት ምናምን ነገር የሆነ በድብቅ ቪዲዮ ፖስት ተደርጎብናል። ያን ቪዲዮ ደግሞ እኔ እንዲወጣ አልፈለኩም ነበር። ማለት እኔና እሱ ኖርማል ጓደኝነት ምንም ይኑረን ምናምን ነገር እንዲወጣ አልፈለኩም ነበር ምናምን ነገርና ያንን ነገር ደግሞ ሚፍታህ እንዳስወጣው ነው እኔ የሚሰማኝ ማለት ነው። ሊሆንም የሚችለው እንደዛ፣ ምክንያቱም ማንም አያውቅም። እኔና እሱ ኖርማል ጓደኛ ነው፣ ምን ማንም የሚያውቅ ነገር የለም። ለመጀመሪያ ጊዜ እንገናኝ ወይም ከዚህ ከረጅም ጊዜ ተውውቅ ኑረን ምናምን ነገር ማንም የሚያውቅ ሰው የለምና ከሱ ውጭ እኔ ማንም ያወጣዋል ብዬ አላስብም። ግን ደግሞ እሱ እኔ እንደወጣሁት ነው እየተናገረ ያለው። ትላንትና እሱ ማውራት አልፈለኩም ነበርና ጓደኛውን ጠርቼ ነው ያወራሁት። ጓደኛውን ጠርቼ ሳወራው ጓደኛው ደግሞ እሱን ጠርቶት ነበር በአጋጣሚ። እና በጣም ከምንም በላይ ከምታስቡት በላይ ደግሞ ያናደደኝ ነገር ከማድረጉም በላይ እሺ አንዴ አድርጎታል። የሆነ እኔ አልፈለኩም፣ እሱ ምናልባት መውጣት እንዲወጣ ፈልጎ ምናምን ነገር አወጣዋ። የሰው ልጅ አንዴ ተሳስቷል ምናምን ነገር ይቅርታ መጠየቅ አለበት። እኔ ነኝ ያወጣሁት፣ በጣም ይቅርታ አድርግልኝ፣ እንደዚህ ስላሰብኩ ነው ምናምን ብሎ ሊያስረዳኝ ይችል ነበር። ግን ከዛም በላይ እኔ እንደወጣሁት የራሱን ጥፋት ለመሸፈን ምናምን ነገር እኔ እንደወጣሁት ነው እየተናገረ ያለውና እንደዛ መሆን ደግሞ የለበትም። በቃ ከቪዲዮ በላይ ደግሞ የሱ ክህደት ነው እኔን የጎዳኝ ማለት ነው። እኔ ከዚህ በፊት በጣም ብዙ ነገሮች አጋጥመውኛል። ይሄ ነገር ድጋሚ እንዲወጣ ምናምን ነገር አልፈለኩም ነበር። ቢያንስ እኔን አናግሮኝ ምናምን ነገር ቢያደርገው ደስ ይለኝ ነበር። ግን ያው እሱ ያለኔ ፍቃድ ነው ያደረገውና ለዛ ነገር እኔ አሁን ቢያንስ ያገኘሁት ጓደኛውን ያናገርኩት ጠርቼ ምናምን እኔ ነኝ ብሎ ይቅርታ ይጠይቀኛል። በይቅርታ እንፈታዋለን። ደብሮኛል፣ ግን ከይቅርታ በላይ ምንም ነገር የለምና በይቅርታ እንፈታዋለን ምናምን ብያስቤ ነበር። እሱ ደግሞ እንኳን ጥፋቱን አምኖ ይቅርታ ሊጠይቅ እኔን ነው ተጠያቂ ያደረገኝ። ከዛ ከቪዲዮ በኋላም በጣም ብዙ ተነጋግረናል፣ ተጨቃጭቀናል ምናምን ነገር። ይሄ ነገር ያለ ፍቃዴ ስለወጣ ከሱ ጋርም እዚህ በላይ ምንም ነገር መነጋገር አልፈልግም። በነገራችን ላይ በቃ አምኖ ወይ ይቅርታ ይጠይቀኝ፣ ከዛ ውጭ ደግሞ ይቅርታ አልጠይቅም አሁንም አንቺ ነሽ የሚል ምናምን ነገር ከሆነ ወደ ክስ ነው የምገባ። ምክንያቱም ያለ ፍላጎቴ ነው ቪዲዮ የወጣብኝና ያለ ፍላጎቴ እስከሆነ ድረስ ደግሞ ቢያንስ በይቅርታ ወይ ይቅርታ ልጠየቅ ይገባል። ይቅርታ ካልጠየቁ ደግሞ ወደ ህግ ነው መሄድ ያለብኝ ምናምን ነገር እና ያንን ነገር ላናግረው ዛሬ ጠርቻለሁ። ያው በእናንተ በቤተሰቦች ፊት እንዲነግረኝ እንዲመልስልኝ ስለምፈልግ ጠርቻለሁ። መጥቶ የሚለንን እንስማ። ያው ግን እስኪ ሁላችሁም በእኔ ቦታ ሆናችሁ አስቡት ምናምን ነገር ነው። በጣም ነው የሚደብረው፣ በጣም ከምታስቡት በላይ። ከዛም በላይ ክህደቱ ብቻ ምን እንደምላላቅም ሲመጣ ሁሉንም ነገር ነው ያለን። ካልተስማማ ይቅርታ ምናምን ጥፋቱ ምናምን ይቅርታ ካልጠየቀ ግን ያው እንዳልኳችሁ ወደ ህግ ነው የሚሄደው። እና ደግሞ አንድ ልነግራችሁ የምፈልገው ነገር ሚፍታህ መጥፎ ልጅ ነው ምናምን እያልኳችሁ አይደለም። በዚህ አጋጣሚ እንድትረዱ የምፈልገው ነገር መጥፎ ልጅ ምናምን አይደለም። መጥፎ ልጅ ቢሆን ከሱ ጋር አልሆንም ምናምን ነገር ምን አይነት ጓደኝነት ምናምን አልጀምርም ነበር። መጥፎ ልጅ አይደለም። ግን ይሄንን ነገር ማድረጉ በጣም ነው ልቤን የሰበረው። እንደማልፈልግ ያውቃል። መሆን የለበትም፣ ከምንም በላይ መካድ የለበትም ምናምን ነገር እና ያው እኔና እሱ በነበረን ጓደኝነት ምናምን በጣም ደስተኛም ነበርኩኝ። ምክንያቱም ምንም ክፋት የሌለበት ልጅ ነው። በጣም ጥሩ ልጅ ነው። ለሰዎች መልካም ነገር ነው የሚያስበው። ያው ማለት ይሄንን እያልኳችሁ ያለው እውነት ስለሆነ ነው እና በመቀጠል ደግሞ ያንን ነገር በማድረጉ ቢደብረኝም ሙሉ በሙሉ እሱ መጥፎ ነው ብዬ ማውራት አልፈልግም። ስለሱ ክፉ ነገር መናገር ምናምን ነገር አልፈልግም። ክፉም ስላልሆነ እውነቱን መናገር ስላለብኝ እና
በቃ ምን እንድላችሁ አልችልም ከዚህ በላይ። እኔ የምፈልገው ብዙ ነገር አብረን አሳልፈናል ምናምን ነገር ጥፋቴ ነው ይቅርታ አድርጊልኝ ምናምን ብሎ ይቅርታ እንዲጠይቀኝ ነው። ወደ ህግ ምናምን መሄድ አልፈልግም እንድትወቁት ማለት ነው። ግን ደግሞ ካስገደደኝ ይቅርታ የማይጠይቀኝ ከሆነ መሄዴ የማይቀር ነገር፣ ምክንያቱም ከይቅርታም በላይ እኔ ነው ተጠያቂ እያደረገ ያለው። እንዴ በጣም ነው የሚደብረው። ምን እየተሰማኝ እንዳለ በቃላት ራሱ መግለጽ አልችልም። እና ከምላችሁ በላይ በጣም ነው የከፋኝ። ፖስት ከተደረገው ቪዲዮ ላይ ኮሜንታችሁን እያየሁ ነበር። ከዚህ በፊት እንደዚህ ነበረች እንደዚህ ምናምን መታለች ምናምን ነገር እያላችሁ ነበር። እኔ የደበረኝ ነገር እኮ ይሄ ነገር መውጣቱ ነው። እኔና እሱ እኮ ኖርማል ቤስት ፍሬንድ ምናምን ልንሆን እንችላለንና እንዲወጣ ምንም አይነት ነገር ምንም አይነት ግንኙነት እንዲወጣ እስካልፈለጋችሁ ድረስ መውጣት የለበትም። እናንተ በምትፈልጉ ሰዓት ነው መውጣት ያለበት። እኔ በማልፈልገው ሰዓት ስለወጣ ደግሞ ያለኔ ፍቃድም ስለወጣ ነው የተደበርኩት እንጂ እኔ ከማንም የተለየው ሰው ነኝ ምናምን ለማለት ፈልጌ አይደለም። ምንም የተለየበት ነገር የለም። ከዚህ በፊት እንደዚህ ተፈጥሯል ነው በፍራንክ መንገድ ምናምን የተዘጋ ለሰዎች ለማገዝ ምናምን ነገር ያደረኩት። ይሄ ግን ኖርማል ትክክለኛ ህይወት ነው። ከልብ ማለት በእውነት የተደበርኩበት ነገር ነው። ለፍቃድ የተደረገ ነገር ነውና እንደዛ ብላችሁ ባትይ ደስ ይለኛል። ይሄ ሌላ ኬዝ ነው፣ ያ ሌላ ኬዝ ነው። የሚያገናኘው ነገር የለውም። እንድታወሩ የምፈልገው እንድታዳምጡኝ የምፈልገው ስለዚህ ጉዳይ ብቻ ነው። ቪዲዮ እየቀረሽ ለአንተ ቤተሰቦች ነው የቀረጽኩት። ሰላም ሰላም ቤተሰቦች ተመልሼ መጥቻለሁ። የማርክ ጉዳይ ኦልሬዲ ተነጋግረን ቋጭተነዋል። ብቻ የሆነ ግን እንደቋጨ ነው ተሰምቶኛል ይመስለኛል። ዛሬ ሜቢ ሶሪ ልትለኝ ምናምን ይሆናል። እኔ ነኝ ጨራሽ ሶሪ ብዬ የምጠይቀው። አይ አውርተን ኦልሬዲ በቪዲዮ ምናምን መሆን የለበትም። ከጓደኞች ፊት ለምን አደረግሽ ምናምን ብለኝ እኮ ማታ በስነ ስርዓት ለናገር ሞክሬያለሁ። ያም ሆኖ ግን ብቻዬን እውነቱን እኮ አዳምጠኝ፣ ብቻዬን እውነቱን እንድትነግረኝ ምናምን ስለፈለኩኝ ብቻዬን አናግሬያለሁ። ግን አንተ ያው ነህ፣ ልትቀየር አልቻልክም። እኔ ነው ተጠያቂ ያደረግኩት። ለማውራት እኮ 1 ሰዓት ይበቃል። አይ መቀየር አለመቀየር እንደለው 24 ሰዓት ሳይሞላኝ መታገባኝ ቀየርማ እኮ ሶሪ ትኛል ፈትል ነበር። አንተ እኮ ነው እኔ ሶሪ ማለት ያለብህ። ለምን ነው እኔ ሶሪ ማለት? ነገሮችን ባንደጋግማቸው ደስ ይለኛል። ማታ ከመጠን በላይ ነው ያናገርከኝ፣ ከምታስበው በላይ ማለት ነው። ተነጋግረን እኮ ነገሮች ምንም የፈታነው ጉዳይ የለም። አሁን ነው ልንፈታው የምንችለው፣ አሁን ነው እንድንፈታው የምንፈልገው። ስለኔና ፍላንቺ ጓደኞቼ ፊት ማውራት ልክ እንዳልሆነ አምነሽበታል። አንተን ማውራት አልፈልግም። ብታስብማ እንደዛ ብታስብማ ኑሮ እኔን ያለ ፍቃዴ ከጓደኞች ጋር ሆኖ ቪዲዮ እንደዛ ታረግ ነበር። አይደለሁም የቀረጽኩት እና እኔ ነኝ። እሺ ማን ንገረኝ፣ ማን ያውቃል? እኔ ምን አውቃለሁ? እኔ አይደለሁም የቀረጽኩት ካለሽ እኔ አይደለሁም። ማን ያውቃል? ንገረኝ። እኔ ምን አይነት እንዴት አውቃለሁ? እኔ እኮ ጭራሽ በአንቺ በኩል ነገሮችን ሆን ብለሽ እኮ እንደዛ ነው የተሰማኛለሁ። አዋ እንደዛ ነው የምታስበው? ምንም አልችልም። ምንም ማለት አልችልም እኮ። እሺ አሁን ቪዲዮ ቤተሰቦቻችን ኦልሬዲ አወቋ፣ ነገሮችን አወቋ። አሁን ምን እንድንላቸው ነው? በእነሱ ፊት እኔ ነኝ ያደረኩት እና ያረክበት ምክንያት እኔ ለምን አደርጋለሁ? አስጨርሰኛ እንዴ? እኔ ለምን አደርጋለሁ? ከመምጣት በፊት እነሱን እያወራችሁ እኔ ምን ለምን አደርጋለሁ? ለምን አደርጋለሁ? ምክንያቱም አሁን እኮ እንድትነግረኝ የምፈልገው ቤተሰቦች ፊት እውነቱን እንድትናገር ምናምን ስለምፈልግ ነው። እሺ ምንድነው እውነቱ? እኔና አንቺ ግንኙነት ኖረን ተዋወቅን፣ ላይክ መተዋወቅም ሆነ ኖርማል አብሮ የነበርንም ሰዎች እንሁን ምንም ይሁን ሚዲያ ላይ ኤቭሪቲንግ ግን ማውጣት አልፈልግም። በዛ ታምኛለሽ? እኔ እንደማልፈልግ ማውጣት አልፈልግም። እያወክ ግን እኔን አወጣሽ ነው ያልከኝ። አይ ተይው፣ እሱን እንኳን አንቺ ትፈልጊያለሽ አትፈልጊም የሚለውን ተይው። ኮስ እኔም አንቺም እናውቃለን። ምን ማለት ነው? ስለኔና ስለአንቺ ነገሮችን ሚዲያ ላይ አላወራሽም እንጂ ሚዲያ ላይ የምትሰሪ ሰው ሚዲያ ላይ እኮ አለሽ ኦልሬዲ። አንዴ ከዚህ በፊት ሚዲያ ላይ አልወጣሽም ጭራሽ። ሚዲያ ላይ አልወጣሽም ጭራሽ። እንድትደግምብኝ አልፈልግም። ሚዲያ ላይ አልወጣሽም ጭራሽ። እንደወጣሁማ እኮ ታውቃለህ። እና ታዲያ ምን ገና ለገና ሲጀመር እኮ ያ ኬዝ ሌላ ነው፣ ይሄ ጉዳይ ሌላ ነው። በጣም ልዩነት አለው እኮ ስሚኛል እንዴ ሲጀመር እኮ ጎንሽ ነው እንደዚህ ቪዲዮ ላይ እሺ ይፖስት ማንንም ይፖስተው እንኳንም ፖስቱት ሲፖስቱት ላይክ ጎኔ ሊሆን ይችላል፣ ግን ብዙ ሰው ነው ለኔ ሼር እያደረገልኝ ያለው። አንቺ መሆንሽን እኮ የሚያውቅ የለም።
እስኪ እውነት እሷ መሆኗን ታውቁ ነበር? አንድ ሰው አያውቅም። አንቺ ግን ሆን ብለሽ እወቁልኝ ብለሽ ነው እንትን እያልሽ ያለሽው የወጣሁት። እኔ ቪዲዮ ቀርጻ ጠብቀኝ ብዬዋለሁ። ጓደኛ ብቻውን ላናግረው እኮ ነው የፈለኩት አይደለም። የትናንት ነው ቪዲዮ። እኔ ታኒ ምን አውቃለሁ? ብቻህን ላናግር ፈልጋለሁ። አንቺ እኮ ነው ሳላገኘው ያልሽው። እሱን ያገኘሁት ብቻውን ላናግረው እንጂ በካሜራ ቆመን ምናምን ስለዛ ጉዳይ ላናግረው ድጋሚ እንዲወጣ አይደለም። እንደ ፖስተትም ብዬዋለሁ። ሰምተኛል? እሱ እኔን ይመለከታል። አንድ አይነት ርዕስ መሰለኝ የምናወራው። ለምን ደግሞ አይመለከትም? እንዴ ነው የሚመለከተኝ? እሱን እኮ ያወራሽው አንቺ ነሽ። እሱን ስታወሪው ጉዳዩ ያ ነገር ከጓደኞቹ ጋር ተባብረስ ካደረግከው ድረስ ሁላችንም እናወራ ምንችል። ወይኔ በላቸው። አንቺ ሲጀመር ሆን ብለሽ ነገሮችን እያደናገርሽ ነው ያለሽው። ይኸውልህ አሁን ምንም አይነት ወሬ እሺ፣ አሁን ዛሬ ለምንድን ነው የጠራሽ? እውነቱን አምነህ አንተ እንዳደረግከው አምነህ በቤተሰቦች ፊት ስማኝ፣ አስጨርሰኝ። ይቅርታ እንድትጠይቀኝ አልጠይቅም። ይቅርታ ማጠይቀውንማ ወደሚሄድበት መንገድ እሄዳለሁ። ወዴት ነው የምትሄጂው? ወደ ቤት ነው አድርጌው ብታየው ይሻል። ኦኬ፣ ብሬክ ያለ ፍቃዴ እንደወጣ ታውቃለህ። ሰዋት ምን እኔ ጋር መጣሽ ከዛ ተለያየን ቢሆን ነው አልገባኝም። ኦኬ፣ ምን እንዲሆን ምንድነው የምትይው? አልገባኝም። አያወዛገብሽ ነው ያለሽ። አንደኛ አላመንክም። ኦኬ፣ በሆነ ምክንያት አስጨርሰኝ። ያላደረኩት ነገር ነው ለማለት አንደኛሽ። ስማኝ ይሻል። በሆነ ምክንያት ቪዲዮ ምናምን ማስወጣት ፈለክ፣ አስጨርሰኝ። አንዴ አይደለ እንደዚህ እያልሽ አታውሪያ። እሺ ስማኝ፣ ይኸውልሽ ማስወጣት ፈለክ፣ አስጨርሰኝ። ቪዲዮ ወጣ እያልሽ አውሪ። አንተ እንደወጣው እርግጠኛ ስለሆንኩ ለምንድን ነው? እኔ አይደለሁም ጭራሽ። እኔ ግን ልቤ እንደዛ ነው። ምንድነው የሚባለው? ደግሞ እርግጠኛ ነኝ አውቆ የተኛ ቢቀሰቅሱት አይነቅም። አንተ ነው አንቺ ነው እባክሽ። ሆን ብለሽ ራስሽ እወቁልኝ አይነት ነገር ውስጥ ገብተሽ ከዛ በኋላ እንደገና እሺ ኦኬ እሺ ቀጥይ። አይደለ ቪዲዮ ለሆነ ምክንያት ምናምን እንዲወጣ አደረከው። ፈልገ አስጨርሰኝ። በቃ አውሪ ብለኛል። አስጨርሰኝ። አደረክ እያልሽ አታውሪያ። አስር ያደጋግመብኝ ማን እንዳደረገው እናውቃለን። አንተም ልቤ ያውቀዋል። ስለዚህ አስጨርሰኝ። እንዲወጣ አደረክ። እሺ አሁን መጨረሻ ላይ ለምንድን አወጣው ምናምን ብዬ እኔ ተከፍቻለሁ። ደብሮኛል። ያንን ነገር ደግሞ አውጥተዋል። አንዴ ይቅርታ መጠየቅ አለብን። በዚህ ምክንያት ነው እንዲወጣ እስጨርስ ማውራት ትችላለህ። ችግር የለውም። በዚህ ምክንያት ነው እንዲወጣ ስለፈለኩ ያደረኩት ምናምን ነገርና ካስደበርኩሽ በጣም ይቅርታ ምናምን ብለህ ይቅርታ ብጠይቀኝ እኮ ለኔ ኖርማል ነገር ነው። ጓደኛህንም ያናገርኩት በሱ በኩል መጥቶ አውርቶ ምናምን መጥቶ ይቅርታ እንድትጠይቀኝ ነው። ግን ነገሩ ከማስበው በላይ ነው እየተጋጋለ ያለው። ከዛም በላይ ደግሞ እኔ ነው ተጠያቂ። አንቺ ነሽ አስወጣሽው ነው ያልከኝ እኮ ታውቀዋላ። እኔ እንደወጣው ጨርሰሻል? ልጨርሳሽ ጨርሰሽ? አልጨረስኩም ገና ነኝ። እኔን ነው እያልከኝ ያለ ሰው። እኔ ደግሞ በይቅርታ ምናምን ማለፍ የምችለው ነገር ነበር። ቢደብረኝም አልፎ ነበር። ከይቅርታ በላይ ምንም ነገር የለም። ከዛም በላይ ይቅርታ ጥፋትን ከመካድህም በላይ እኔን ነው ጥፋተኛ እያደረከኝ ያለ ሰው። አሁን ደግሞ ይቅርታ እንድጠይቀኝ ሁለተኛ እድል እየሰጠው ነው። አንተ ግን እየተጠቀምክበት አይደለም። ስለዚህ ሁሉንም ነገር በህግ ነው የምናወራው። ያለ ፍቃዴ ነው የወጣው ይሄ ቪዲዮ። ስለዚህ ያለ ፍቃዴ ስለሆነ ለዛ ነው በቤተሰቦች ፊት ላወራ የመጣሁት እንጂ ካንተ ጋር መገናኘት ምናምን አልፈልግም ነበር። ምንም ያስቅ ነገር የለውም። የሆነ ነገር አድርገሽ ከዛ በኋላ እንደገና ክስ ምናምን በህግ ምናወራው ምን ማለት ነው? ማስተካከል እንግዲህ አብረን እናየዋለን። ይሻል ምን ማለት ነው እንደዛ? አሁን ቆይ በቃ ድጋሚ ሁለተኛ እንጠይቅ። ይቅርታ ማለት ያለብሽ እኮ ይቅርታ ማለት ያለብሽ አንቺ እኮ ነው። እንዳላደረኩት እኮ ታውቃለህ። የራስን ጥፋት ለመሸፈን እኔ ጋር ነው ያለው። ኧረ በእናትህ ከሁለት ቀን ነው ከሶስት ቀን በፊት ሲንግል ነኝ ምናምን ስላልኩኝ ከዚህ በፊትም እንደዚህ ቲክታክ ላይ አሁን ከዚህ በፊት አንተ ስላልከው ነገር ነው የሚመለከተኝ። ከዚህ በፊት የምናወራባቸውን ሾዎች ታውቂዋለሽ። ቲክታክ ላይ እንትና ጋር ገባህ እንትና መታ እንትና አለች እንትና ሆነ እንደዚህ አይነት እነዛን ነገሮች ደማምረሽ ባንድ ከዛ በኋላ እኔ ማለት ፈልጌ እና ለምን እንከራከራለን? ታዲያ ካሰጣው ለምን እንደዚህ ማለት እኔ ይቅርታ በጥፋተኛ ነሽ ያልኩሽ ስለሆነ ለመደባበስ ታውቃለህ። እኔ እንደዚህ አልጠብቅም ነበር። እንደዚህ አይነት ሰው ምናምን አትመስለኝም። ስላንተ ስንት ጥሩ ነገር እንደማወራ በዙሪያ ያሉ ሰዎች ያውቃሉ። ግን ይሄን ነገር በማድረግ ሙሉ ነገሩን እንጠጣበት ነው ያደረኩት። አንድ መልአክ አንድ ሰይጣን ለምን አሁን ጥሩ ላንተ እንትናለህ እንዳንተ ሙሉ ሰይጣን ከመሆኑ እንደኔ ያሻል። ከዚህ በላይ ከቆየኝ ሌላ ነገር ታስገኛለሽ። ቤተሰብ እንዳያችሁት ነው። ሁሉንም ነገር በስነ ስርዓት ላናግረው ሞክሬያለሁ።
ግን እንዳያችሁት ትቶኝ ነው እየሄደ ያለው። እውነቱንም እያመነ አይደለም እንኳን ይቅርታ ሊጠይቅ ማለት ነው። ያው እንደነገርኳችሁ ነው መጀመሪያ ላይ እንዳልኳችሁ ይቅርታ ካልጠየቀ ወደሚሄድበት መንገድ ይሄዳለሁ። ያንም አስረድቼዋለሁ። እየቀለደብኝ ነው ያለው ምናምን እንደ ቀልድ ነው ያሰበው። እኔ ደግሞ እንደ ቀልድ እንዳልሆነ አሳየዋለሁ በተግባር ማለት ነው። እኔ ሚፍታህ እንደዚህ አልጠብቀውም። በጣም ጥሩ ልጅ ነው ብያቸዋለሁ። እኔም እስከማውቀው ጊዜ ድረስ በጣም ጥሩ ልጅ እንደሆነ ነው የማውቀው። ግን ዛሬ እያየሁት ያለሁት ነገር ጭራሽ እንደማላውቀው ነው እየተሰማኝ ያለውና ብቻ ምን እንደምል አላውቅም። ቃላትም አጣው ከዚህ በላይ ምን ብዬ ስለሱ እንደማወራ ስለዚህ ጉዳይ ማውራት ራሱ ሰልችቶኛል። ለእውነት ዛሬ ራሱ ለመጨረሻ ጊዜ የመጣሁት በቃ ይቅርታ ጠይቆኝ ነገሮችን በሰላም መንፈታ ስለመሰለኝ ምናምን ነገር ነው። ዛሬ ቪዲዮ አልሰራም ነበር። ትላንት ፖስት እንዳይደረግ እያልኩ ጓደኛው ነው ፖስት ያደረገው ያን ቪዲዮ ራሱ ማለት የዩቲዩብ ያን ሳልፈልግ ነው ያ ስለተፖስተ የግድ መቋጫ ስለሚያስፈልግ ነው ዛሬ የመጣሁት። እና በእናንተ ፊት ሁሉንም ነገር ብዬዋለሁ። ከዚህ በላይ ምንም ማለት አልችልም። ቤተሰቦች ናችሁ፣ ይቅርታ መጠየቅ አለበት። ይቅርታ ይጠይቀኝ አያችሁ ነው ብዬዋለሁ፣ አስረድቻለሁ። ይቅርታ እንዲጠይቀኝም እድል ሰጥቼዋለሁ። ግን እሱ ያንን ነገር ሊቀበለው አልቻለም። ስለዚህ ከዚህ በኋላ ምንም አይነት እድል መስጠት ነገር የለኝም። ቀጥታ ወደ አሰብኩት ነገር ነው የምሄደው። በህግ ሁሉንም ነገር እንጨርሳለን።